ሰላም ተመልካቾች እንዴት ሰነበታችሁ? ስለማን ተጀምሯል? እሁድ ምሽታችንን ከስለማን ጋር እናሳምረዋለን። ሆሳዕና ነው፣ የሆሳዕና በዓል ነው። እንኳን አደረሳችሁ። ዕለተ ትንሣኤ የኢየሱስ ክርስቶስ የትንሣኤ በዓል ደግሞ ሰሞነ ሕማማትን ተሻግሮ ይመጣል። ለዛም በሰላም ያድርሰን። የጾም የጽሞና ወቅት ነው። ታዲያ ይህ ወቅት ደግሞ በክራሩ በበገናው በመሰንቆው ድምጽ ይታጀባል። የዛሬው የስለማን ዝግጅትም በዚህ የተቃኘ ነው የሚሆነው። ተመልካቾቻችን ሲሳይ በገና ሲባል እንሰማለን። ሊቀ ልሳናት መምህር ሲሳይ ደምሴ በገና በመደርደር ይታወቃሉ። እንዲሁም ደግሞ በገና ክራር መሰንቆ ለበርካታ አመታት አስተምረዋል። 28 አመታትን የፈጀ ትውውቅም ደግሞ አላቸው። ታዲያ እኚህን መምህር እንጋብዛቸው። ከተማሪያቸው ጋር ነው የመጡት። እንኳን ደህና መጣችሁ፣ እንዲሁም እንኳን አደረሳችሁ። ሰላም ነው ወይ? እንዴት ነው? አረፍ በሉ። በጣም ታምራላችሁ። ሆሳዕና ነው፣ በዓል ነው። ስለዚህ ሆሳዕና ደግሞ አንዱ ከሚደምቅበት ስርዓቶች ውስጥ ዝማሬ ነው። ስለዚህ እነዚህ እንግዶች አስቀምጠን መቼስ በዝማሬ ባንጀምር ቅር ያስብላል አይደል? ስለዚህ ዝማሬ ያቀርቡልናል። እስኪ ሆሳዕና ሆሳዕና በአርያም እያሉ ዘመሮ ሕፃናት በኢየሩሳሌም አንቺ ቤተልሔም የዳዊት ከተማ የሕዝቦችሽ ብርሃን መጣልሽ በግርማ የሕዝቦችሽ ብርሃን መጣልሽ በግርማ ሆሳዕና በአርያም እያሉ ዘመሩ ሕፃናት በኢየሩሳሌም ሆሳዕና እያሉ አመሰገኑት በኢየሩሳሌም አሩግ ሕፃናት በኢየሩሳሌም አሩግ ሕፃናት ሆሳዕና በአርያም እያሉ ዘመሮ ሕፃናት በኢየሩሳሌም ሰላም ዛሬ ነው ኢየሩሳሌም ወዳጅ መጥቷልና አምላክ ዘላለም ወዳጅ መጥቷልና አምላክ ዘላለም ሆሳዕና በአርያም እያሉ ዘመሮ ሕፃናት በኢየሩሳሌም እናመሰግናለን። በጣም ከልብ ነው የምናመሰግነው። በበዓሉ ድባብ ዝማሬ መላእክት ያሰማልና ሆሳዕና ነው። ስለዚህ ከሆሳዕና ጋር የተቆራኘ ሆሳዕናን የሚያስብ መዝሙርን ያቀረባችሁልን ከልብ እናመሰግናለን። ተመልካቾቻችን ስለማን እንግዲህ ሆሳዕናን በተመለከተ በተቃኘው ዝማሬ ጀምሯል። ቆንጆ ቆይታ እናደርጋለን። ሆሳዕና ልዩ በዓል ነው አይደል? ተረብሻ ለነበረችው ለኖረችው ኢየሩሳሌም የሰላም ጌታ ሰላም ሊሰጣት የመጣበት ጊዜ ነበር። ሰላም ዛሬ ነው ኢየሩሳሌም ተባለች። ሰላማዊ ኢየሱስ ክርስቶስ መጣላት። ህዝቡ በደስታ ተቀበለ። ሕፃናት ሁሉ ልብስ ያነጠፉ ዘንባባ ይዘው ሰው ልብሱን ያነጠፈ ሕፃናት ሁሉ እየዘመሩ ጌታን ተቀበሉት።
ህፃናት ሁሉ ዘሚሉ ድንጋዮች ሁሉ አመሰገኑት። እንግዲህ እቺ እሁድ የሆሳዕና ዕለት ሰላም ለኢየሩሳሌም የተሰጠባት ናት። አሁንም ሰላማችንን የፍቅር ባለቤት የሰላም ንጉስ ሰላማዊ የሆነውን ኢየሱስ ክርስቶስ እንቀበል አንጠፈን እንቀበልና ወደ ህይወታችን እናስገባ። ወደ ህይወታችን ካስገባን ሰላም። ስለዚህ ቤተክርስቲያን በዚህ ጊዜ ልክ በድራማ መልክ ቤተክርስቲያን ግቢ ውስጥ እኛ ከልጅነታችን ጀምሮ ሰንበት ትምህርት ቤት አህያ ሁሉ ይዘምን መጣበቅ ጊዜ አለ። የጌታን ስዕል አህያው ላይ አድርገን የዘመርን ዘንባባ ይዘን በደንብ ትርኢቱ ይደረጋል እና እኔ ሰላሜን እሰጣቸዋለሁ እኔ መሰጣችሁ ሰላም ዓለም እንደሚሰጥ አይደለም ነው የተባለውና በዓለም ሳላችሁ መከራ አለባችሁ አይዟችሁ እኔ ዓለምን አሸንፌዋለሁ ብሎ ይሰጠን ቃል ስለሆነ ሰላማችንን እንያዝና እናስቀር ነው የዛሬው መልእክት። በጣም ደስ ይላል። ትልቅ መልእክትም ጭምር ነው። ሆሳዕና ደግሞ የልጆችን በዓል ነው። የልጆች በጣም ደስታ እሱ ደግሞ ልጆት ነው። ወንድማችን የመጣበት ምክንያት የተለየ ትርጉም አለው አይደለ? አለው በጣም ሰፋ ያለ ቆይታ ከመምህራችን ከሊቀ ልሳናት መምህር ሲሳይ ደምሴ ጋር እናደርጋለን። መግቢያችን ላይ ግን እስኪ ትንሽ ከወንድማችን ጋር ቆይታ እናደርጋለን። እስኪ ለምን መጣ የሚለውን ከሌሎች ካስተማርኳቸው ተማሪዎች የተለየ ነገር የሆነልኝ በእነሱ ነገር ምንድነው ተስፋ እዛ ግቢ ውስጥ ነው የተወለደው። እናትየው እሱ ሳይወለድ በፊት የምትዘክረው የእመቤታችን ዝክር አለ ጽዋ የምትጠጣው ማለት ነው። እሺ እና ስለት ነበራት እሷ እንደው የዚህ ልጅ ነገር 4 ኪሎ መሃል ተወልዶ የዚህ ልጅ ነገር እንዴት ነው ትላለች ማለት ነው። ቤቷ ድረስ ተከፍቶ በገና ሲያስተምር በገና ሲተረደር አይታው በቃ ለኔ ጋቢን ያለበሰችኝ ልክ በድሮ ክብር የነ የኔታ ልጆች ሲያስተምሩ ወላጆች ለነ የኔታ ጋቢ ነበር የሚያለብሱት አይደል? የተስፋ እናት እኔን ጋቢ ያለብሳኛለች። ሌላው ደግሞ ከሱ በፊት ደግሞ ያለችው ሰላም ደግሞ ሰላምም አሁን ወደ እንግሊዝ ሀገር ነው ያለችው። እሷም መጨረሻ ላይ ካባ አልብሳኝ ነው ደችውና ሰላምና ተስፋ ጋቢና ካባ ያለበሱ ልጆች ናቸው ማለት ነው። ስለዚህ እንደ ስምህ ተስፋዬ ነህ እያሉ ነው እንግዲህ ተስፋ ለብዙዎች ተስፋ ነው። እርሳቸው ሊቀ ልሳናት መምህር ሲሳይ ደምሴ ብዙዎችን እንደ ተስፋ ያሉ አፍርተዋል፣ ብዙዎችን አስተምረዋል፣ ክራርም መሰንቆም በገና። ስለዚህ እነ ተስፋ ደግሞ አሁን ፍሬ ናቸው፣ ነገ ደግሞ ብዙዎችን ያፈራሉ ተብሎ ይጠበቃል ይታመናል። እዛ ግቢ ውስጥ ነው ማለት ነው እንግዲህ እኔ ከቦረና ነው የመጣሁት 500 ምናምን 95 ኪሎ ሜትር አለ 0 ኪሎ ሜትር ማለት ነው። ስለዚህ እርስዎ የሚያስተምሩበት የነበረው ትምህርት ቤት ወይም 5 ኪሎ ቅድስት ማርያም ፈለቤት የነበረው ንጉሴ ሆቴል ግቢ ውስጥ ተስፋ የተወለደበት ቤት ነው። የተወለደበት ቤት ውስጥ ነው ትምህርት ቤት የመጣለት እሱ። በገናም ክራርም ማሲንቆም የተማረው በተወለደበት በተዛ ግቢ ውስጥ ነው። በተወለደበት ቤት ውስጥ ነው። እዛው ተምሮ እዛው በቅቶ እዛው አስተማሪ ሆነ ማለት ነው። እንግዲህ ከሱ በፊት ሰላም ነበረች አልኳለ። ከሰላም ቀጥሎ ተስፋ ተሰጠን ትርጉም አለው ማለት ነው። መጀመሪያ ሰላም ተሰጠን፣ ከዛ ቀጥሎ ደግሞ ተስፋ ተሰጠን። እንግዲህ ተስፋ ዛው የተማረ ተቋሙ ላይ ሰቅሎ ቀረ ማለት ነው። በጣም ምን ይሰማሃል ይሄ አንተን? አንዳንድ ጊዜ ስናየው ያ አጋጣሚ ይመስላል። እኔ ግን አጋጣሚ ነው ብዬ አላስብም። ፈቃደ እግዚአብሔር ነው ብዬ ነው የማስበው። ምክንያቱም በእኛ ህይወት ላይ የሚከናወኑት ነገሮች ሁሉ ለኛ አጋጣሚ ይመስሉናል እንጂ ፈቃደ እግዚአብሔር ነው የሚሆነው። ምክንያቱም አስበህም አቅደህም ሳታስበውም ድንገት የሚሆነው በህይወት ውስጥ እግዚአብሔር የፈቀደው ነገር ነው ብዬ ነው ማስበው እና በእኔ ህይወት ውስጥም የሆነው እኔ ያሰብኩት ሳይሆን እግዚአብሔር የፈቀደልኝ ነው ብዬ ነው ማምነው። እና አሁን በዛው በተማርክበት ቦታ ደግሞ ማስተማርስ ምን አይነት ስሜት አለው? ለኔ በጣም ትልቅ ክብር ነው። እንግዲህ ከበገና ጋር 20 እና 30 አመት ካሳለፉ ትላልቅ መምህራኖች ጋር ከመምህሬ መምህር ሲሳይ ከነሱ ጋር እኩል መምህር ተብለ ማስተማር በጣም ትልቅ ክብር ነው። አንዳንድ ጊዜ እንዲያውም መምህር እኛን መምህር አትበሉ እንላለን እና ይሄ ለኛ በጣም ትልቅ ክብር ነው። ከነሱ ጋር አንድ ላይ ሆነን ማስተማር ከመምህር ጋር አብራ ደግሞ እኔን የሚያስተማረች መምህርት ሰላም አለች። ያላቸውን እውቀት ሳይሰስቱ በደንብ ሰጥተውናል። የነሱ ጥረትና ድካም ነው እንጂ የኛ ብቃት አይደለም። እነሱ የሰጡንን ይሄው ዛሬ ደግሞ ከነሱ ጋር አብረን ለሌሎች ልጆች እያካፈልን ነው። እንግዲህ ላንተ አካፍለዋል እነሱ ቅብብሎሽ ነው። ይሄ ላንተ ደግሞ ምን አይነት አደራ ነው ትላለህ? ምን አይነት አደራ ሰጥተውኛል ብለህ ታስባለህ? እንደ ሀገርም እንደ ቤተክርስቲያንም ትልቅ አደራ ነው ብዬ ነው ማስበው። ምክንያቱም ወደ ኋላ ስንመለከት መምህር ሲሳይ ከዜሮ ተነስቶ በገና ራሱ አምርቶ ሰርቶ
ለበገና የሚሆነውን መማሪያ መጽሐፍ አዘጋጅቶ በገናን አስተምሯል ስለዚህ ትልቁን ርጫውን ጨርሷል ማለት ነው በበገና ላይ ትልቁን ነገር እሱ ተወጥቶታል ከዚህ በኋላ ያለውን ነገር ደግሞ እንደ እግዚአብሔር ፍቃድ እኛ በደንብ እናስኬደዋለን ብለን እንገምታለን ምን ያክል ተጽኖ ፈጥረዋል ብለ ታስባለህ ሊቀ ንሳናት እንግዲህ በበገና ድርደራውስ በገና ጠፍቷል ወይ ሞቷል በተባለበት ጊዜ ነው በገናን ያነሳው መምህርና ኦሬዲ ያኔ እሱ ባያነሳው ኖሮ ወይም እሱ ባይሰራው ኖሮ እንግዲህ እግዚአብሔር ፈቅዶለት አንስቶ እዚህ ደረጃ አድርሶታል የኛ ተቋም እንደ ተቋም የመጀመሪያው ተቋም ነው ሙሉ ቀን የሚያስተምር ተቋም በገናን ክራር መሰንቆን የሚያስተምር ተቋም የለም ከዛ በፊት ማለት ነው ለዚህ ለሌሎች ተቋማቶች በር ከፍቷል ሌሎች ተቋማቶች ከዛ በኋላ ልክ እንደ አንድ ትምህርት ቤት እንደ አንድ አርት ስኩል መደበኛ አርገው በገና ክራር መሰንቆ ማስተማር ጀምረዋል ለዚህ የኛ ተቋም ትልቅ ተጽኖ ፈጥሯል ማለት ነው ከዛ በተጨማሪ ደግሞ ብዙ መምህራኖችን አፍርቷል አሁን ላይ አብዛኞቹ የሚባሉት ተቋማት ወይም የበገና ትምህርት ቤቶች የኛ ተማሪዎች የነበሩ ወይም ከኛ ትምህርት ቤት የወጡ ልጆች ናቸው ለዚህ በጣም ትልቅ ተጽኖ ፈጥሯል ማለት ነው በጣም ደስ ይላል ትልቅ ነገር ነው ተስፋ ደግሞ በዛሬው ቆይታችን የሚያቀርብልን ዝማሬ ይኖራል ምክንያቱም ከሳቸው ተምሯል የተማረውን ደግሞ ያሳየናል ማለት ነው አይደለ በጣም እናመሰግናለን ከልብ ስለዚህ በአንተ ዝማሬ እንቀጥል አይደለ ተመልካቾቻችን እስኪ የመምህር ሲሳይ ደምሴ ተማሪ የነበረው አሁን ደግሞ እዛው እሳቸው በሚያስተምሩበት ቦታ ላይ ተምሮ የሚያስተምረው ተስፋ ንጉሴ ዝማሬ ያቀርብልናል ከዛ እኔና ሊቀ ልሳናት ደግሞ እዚህ ቆይታ እናደርጋለን አዲስ ቤት ስትሰሩን ባለ ጉልላት ማዘን ጨምሩበት እንዲሰነብት ተካፈሉት አሉኝ እቴኛ ንጣ የትም አገር ብንሄድ በመሬት አናጣ መካሪ በዛ ቤት ስራ ሚለው ምን ያታክተኛል አሁን ላፈርሰው ታፍቶኝ እንዳልበላ ይምረረው ብለህ ምነው በስጋ ሞት ጨምረ ሰጠኸኝ ገበያ ወጥችን ብመለከተው በጣም በስቶ አየሁት ስጋ ፈላጊውን ዳዊቴን ወሰደው የማላውቀው ልጅ የማይቀር ገንዘቤን ደግሞት ይስጠኝ እንጂ ለምን ይዘሽዋል ዳዊቱን ለምስል ከስባት ላወዲ ይደገም ይመስል ደጓውን ክተቱት አስተጋቡት በጣም በቃ ተከተተ ከእንግዲህ አይወጣም
ይገኝ ነበር መስሎን የመጣን ከተማ እንግባ አገራችን እውነት ከተፋማ ድጓ ጾመ ድጓን ተሰቅሎ ከቤቴ እኔስ የሚገርመኝ ሳልማር መቅረቴ ሸክላም በሩቅ ሲያዩት ብረት ይስላል ለመረመረው ሰው ገላ አፈር ኖሯል ሰው አይቸገርም ሌሊት ዝናብ ቢሆን ጉዳት የሚያበዛው ቀን የጣለ እንደሆነ በልቼ ጠጥቼን ገባሁኝ ከፍዳ አላልቅል ብሎኝ ይሄ የስጋዳ ተመልካቾቻችን ሊቀ ሊሳናት መምህር ሲሳይ ደምሴ እዚህ ቆይታ ያደርጋሉ ከኛ ጋር። ሲሳይ በገና ሲባልም ደግሞ እንሰማለን። በበገናው በማሲንቆ በክራሩ በማስተማርም በመስራትም ጭምር የሚታወቁ ናቸው። ስለተገናኘን በድጋሚ ደስ ብሎኛል። ጾም እንዴት ነው? ጾም ጥሩ ነው። ጾም በጣም ጠቃሚ ነው። ጥሩ ነው። አሁን ወደ መገባደጃው አይደለ? ወደ መውጫው ነው እየተቃረበ ነው። ይህ ወቅት በጣም በገናው ማሲንቆ የሚነክስበት ወቅት ነው። እርሶ ደግሞ በመደርደርም እንዲሁም ደግሞ ክራርም ጭምር በማስተማርም ይታወቃሉና ከሶስቱም ጋር ይታወቃሉ። ከዚህ ከበገናም ከማሲንቆም ከክራርም ጋርና የትኛው እንደው የተለየ ስሜት ይሰጦታል? የትኛው ይለይቦታል? ምንም ጥርጥር የለውም። በገና ይለያል ከሁሉ ስላለ እንደው አይደለም። አይ እኔ ጊታርም ፒያኖም ተጫውቼ አውቃለሁ ማለት ይሄን ስል ለንጽጽርም አይደለም ማለት ሁሉም የየራሱ ኳሊቲ ያለው እኮ በምግብም ደረጃው ጤፍ፣ ስንዴ፣ በቆሎ ምናምን አይደለም። ሁሉም የየራሱ አይወዳደርም። ሁሉም የየራሱ ኳሊቲ ያለው እና በመጠንም በውስጣቸው በሚይዙት ይዘት ለሰው ሊጥቅም በሚሰጡ ነገር ይለያያሉ። ሁሉም አዝርዕት ይሆኑ እንጂ ልክ እንደዛ ሁሉ የዜማ መሳሪያዎችም የየራሳቸው ይዘት የራሳቸው ጣዕም አላቸውና ከዛ አንፃር በገና ከሌሎቹ አንፃር በጣም የተለየ ለኔ ይለይብኛል። በጣም የተለየ ጣዕም የተለየ ስሜት ለውስጥ የሚሰጥ መሳሪያ ነው በገና። ምኑ ነው የሚለየው በገና? ይኸውልህ ከዛ እዚህ ጋርም ራሱ የሆነ ሞገስ አለው። ግሬሱ ሞገሱ የተለየ ነው እና ከዛ ፊት እኔ ጊታር በመታ ጊዜ ዘፈን እንደዚህ ድሮ ልጅ ሆነን ቀበሌ ኪነት ሌላም ከሙዚቃ ጋር በተያያዙ ነገሮች ሳሳለፍ ያው ስሰማቸው ጊታር በተለይ ጊታር በጣም ቅርብ ነኝ። ጊታር በጣም ነው የምሰማውና ኋላ ላይ ግን ንስሐ ከገባው በኋላ በተለይ ወጣት ሆነን በተመ ጊዜ በመሃል የምሰማው የበገና ድምጽ ይለያል። በጣም የተለየ ነውና እንዴት ይለያል? ምን አይነት መሳሪያ ቢሆን እንደዚህ መልኩንም ስለማላቀው ይዘቱንም ስለማላቅ ይሄ በገና የሚባለው ነገር ምንድነው የሚለው ነገር ውስጥ መጀመሪያ እሱን የመጣው ቀረብ እየደሞ ቤተክርስቲያን እንደዚህ በካሴት ታትሞ ምናምን መምጣት ከጀመረ በኋላ ደግሞ ስሰማው በጣም ይገርማል። በጣም ነው የሚገርመው። የግጥም እንት ማለት የዜማ ይዘቶች ፍሰቱ ራሱ የተለየ ነው። ከዛ መፈላለግ ጀመራችሁ። ተውቃችሁ መግቢያም ላይ ብየዋለሁ 28 አመታትን የተሻገረ ነው። ከዛም ያለፈ ነው። እርሶ በገናን በመደርደር በማስተማር ብቻም ሳይሆን የሚታወቁት ተመልካቾቻችን በገናን በመስራትም ጭምር ይታወቃሉ። በስፋት በርካታ በገናዎችን ሰርተዋል። አሁን እኔ እንድናወራ መፈልገው ግን ስለመነሻው
መነሻዋ በጣም የተለየች ነው ትክክል ነው የርሶ ይለያል ማለት በገናው ለርሶ ይለይቦታል የኛ ደግሞ እርሶ ተለይተውብናል በምን ቢሉኝ ምንድነው እንዲህ ሲታይ በራሱ በጣም የሆነ የሚከብድ የሆኑ ሚስጥሮች እንዳሉት ያስተውቃልና ይሄንን በፎቶ አይተው እንደሰሩ ሰማሁኝና እንዴት ልክ ነው እንግዲህ እኔ ቅድም እንዳልኩ በበገና ከመምጣት በፊት የነበረኝ ህይወት እንግዲህ የተወለድኩት ነገሌ ቦረና ነው የጦር ካምፕ ውስጥ ነው የተወለድኩት የወታደር ልጅ ነኝ እዛ ከተማ ውስጥ ወይ ደግሞ እዛ ሀገር ውስጥ በገና ልታውቅ የምትችልበት ምን ምክንያት ሁኔታዎች አጋጣሚዎችም የሉም እና እግዚአብሔር ፈቃድ ሆኖ ታሪኩ ረጅም ነው በንሳ ከተመለስኩ በኋላ ነው ህይወቴ በእግዚአብሔር ፈቃድ ወደ ደብረ ሊባኖስ ሄጄ ህይወቴ ከተለወጠ በኋላ አዲስ ሆኜ ነው የተመለስኩት ፊት ከማቃቸው ከመሰማቸው ከማርጋቸው ነገሮች ሁሉ የተለየ እንትን ውስጥ የመጣ ማለት ነው እና በዛ መሃል ነው እንግዲህ በገናን መስማት ከዛ ፊትም ስሰማው ይገርመኝ ስለነበረ ይበልጥ ደማውን ስሰማው በጣም ገረመኝ እና አንድ ቀን በሬዲዮ ገጠር አስተማሪ ስለነበርኩኝ ገጠር እሁድ ጧት ፕሮግራም መጋቢ ስብሐት አለማዋጋ ኢንተርቪው ሲደረጉ ሰማሁኝ ስለ በገና ያ የሚገርመኝ ድምጽ ስለሱ ትንታኔ ሲሰጡ ሰማሁኝ ከዛ ጊዜ ጀምሮ በሬዲዮ ከሰማው ጊዜ ጀምሮ በገናውን የመፈለግና የማግኘት እሳቸውንም ፈልጎ የመማር አቀርኩ በቃ የዛን ጊዜ እኚህን አባት ፈልጌ ማግኘት አለማዋጋን ፈልጌ ማግኘት አለብኝ ስማቸውን ጽፌ ማስታወሻ ይዤ መፈላለግ ጀመርን ማለት ነው ጓደኛዬ ዘውዱ አለማየሁ ይባላል መዝሙር ቤት አለው አንድ ቀን የመጋቢ ስብሐት አለማዋጋን የመጀመሪያውን ሲዲ ፖስተሩን መዝሙር ቤቱ ላይ ለጥፏል ሳይ አለማዋጋ እዴ በሬዲዮ የሰማዋቸው እሳቸው እንደገና በምስል አየዋቸው በገናውንም አብሮ አየው ይሄ ነው በገናው ከዛ ድምጹንም ሰማሁት ካሴቱንም ገዛውኝ ማዳመጥ ጀመሩ እንደገና መጥቻ ያለው ሬካም በጣም ገረመኝ ከዚህ ውስጥ ነው የሚወጣው ይሄ ድምጽ ከዛ ምን አልኩት ጓደኛዬን ዘውዱ ይሄን ሬክላም ሰጠኛል አልኩት ምን ይሰራል አለ ፈልጓለሁ አልኩት በቃ ትንሽ ያው ጾም ላይ መጀመሪያ ሊሸጣል አለም ሲባል ሬክላም ሰው ያይስ ስለሚል በቃ ተወስዳል አለ ወደ ገጠር አስተማሪ ነበርኩ ሬክላሙን ይዤ ወደ ገጠር ገባሁ ምንድነው ላይ ያለው ስዕሉን ያያየው ከዛ ፎቶውን መመርመር ጀመረ ፎቶ መመርመር ከዛ ያው ትምህርት ቤት ስለሆነ ማስማሪያ ምናምኖች አሉን ዲዛይን ምናረግበት መለካት ጀመርኩ የበገናው ቁመት ምን እንደሚያክል እዛው ፎቶ ላይ በገናው ቁመት ከሳቸው ቁመት ጋር በንጽጽር ማለት ጀመርኩና የሳቸውን ቁመት አውቀው ነበር የሳቸውን አይ በዚች በተቀመጡ በመል ፎቶ ላይ ከግራቸው እስከዚችና ከዚህ ያለውን ለካውት ስለዚህ እርሶ ደግሞ በራስዎት ማድረግ ከዛ አስተውሳለሁ ማስታወሻ ላይ 18 14 ትላለች እንግዲህ ሴንቲሜትር ቱን ብቻ ቁጥሩ አለች አሁን ቱን አለችና ሷና ረኩና በአንድ ቀን አልመጨረስኩት ይሄን መጀመሪያ ይሄን አረኩ ከዛ ደግሞ ጊዜ ሰጣለው አናላይዝ ታረጋለ በጉዳዩ ላይ ከዛ በኋላ ምን አልኩኝ ፎቶ ደግሞ አየውኝና የራሴን ፎቶ በንጽጽር አየውኝና መጋቢ ስብሐት ማን ሊያክሉ ይችላሉ አለማዋጋ ማን ሊያክሉ ይችላሉ ስል ጓደኛዬ አብሮኝ የሚያስተምር ጥላውን ይባላል በቃ መጋቢ ስብሐት ጥላውን እንደሚያክሉት እየገመትኩና ጥላውንም በሜትር ለካውት ጥላውን ጓደኛዬ እዛ አስተማሪ ነው እሺ ለካውትና በሜትር ስለዚህ ኖርማል የመጋቢ ስብሐት ቁመት እሱን ነው የሚያክለው እየገመትኩና አሁን ክሪስ ክሮስ ማድረግ በቁመት በኖርማል ቁመት ይሄን ያለው ነው በፎቶ ይሄን ያል ከሆኑ ሳቸው ማለት ነው እሺ በገናው በፎቶ ይሄን ያለው ነው በኖርማል ስንት ይሆናል የሚለው ነገር ማስላት ጀመርኩ ማለት ነው የሚገርም ነው በቃ እሱን ማስላት ነው አሰላለው ተናረጋለው ቀንሳለው ገምታለው ለዛ ያረው ሁሌ በቃ ስራ የሆነ በቃ አለካለው ደሞ በእንጨት በወረቀት ዲዛይን አረጋለው ቁመቱን ቦክሱ ምናምን አረጋለው እንደዚህ ያረኩ ጨረስኩ እዛ እንጨት ቤት አስልጊው ምናምን ነገር እንጨቱን አዘጋጅቼ ወደ ገጠር ይጀገባው ከዛ እዛ ላይ የሚቀረጸው ነገር ቀርጬ እንደዚህ አይታይም ነበር ስዕሉ ላይ ስለማይታይ የራሴን ግምት የእግዚአብሔር መሳሪያ ስለሆነ ጎን 3D አይደለም ፎቶ ይሄ እግዚአብሔር መሳሪያ ስለሆነ ትርጉም አለው ብዬ እንደ ቶርኖ 1 3 1 3 1 3 ያረኩ እንደ ቶርኖ እንደዛ ሰራውት ከዛ እሱን ጨርሼ ለመገጣጠም በዛው ቦረና ሄጄ ከፍቅረ ማርያም ጋር ገጣጠምን እና የመጀመሪያውን እሱን ከገጠምኩ በኋላ ወደ አዲስ አበባ ይዤ መጣሁኝ አገናኝ ከመጋቢ ስብሐት ጋር እና ያን መጀመሪያ ስጦታን ይዤላችሁ መጣሁት የቤታችን ስነ ስዕል
ያቺ ሰላም ለኪ ሚሏት መዝሙር በጣም ወዳ ስለነበረ መጥቼ ያገኘዋቸው በገና ለመማር ፈልጌ ነው ምናምን ስላቸው በገና ለመማር በገና ያስፈልጋል አሉ። በገና አለኝ አልኳቸው። ኬት አመጣሉኝ ሰርች አልኳቸው። ገረማቸው። እስቲ አምጣሉኝ። ተገርመዋል መቼ በጣም ነው የተገረሙት። ተዋወቅን። የዛን ቀን ሰጠዋቸውና በሌላ ቀን በገናዬን ይዤ መጣሁ። በገናዬ ምንድነው ይመስለው እንደዚህ እንዚራ የለውም በርኩማ የለውም። በርኩማው ልክ እንደ ክራር በርኩማው ነው ግን ትልቅ ነው። መወጠሪያም እንደ ክራር ነው። ክራር አቅ ስለነበረ ማለት ነው። ከዛ እሳቸውን አዩና በገና እንደዚህ ነው ብሎ ስለ በገና ነገሩኝ። የበገና አካል ክፍሎችን በደንብ ሚስጥራዊ ትርጉሙን እንግዲህ እሳቸው ጋር ለ3 ቀን የተማርኩት እሳቸው ጋር ለ3 ቀን ለ3 ሰዓት ተማርኩኝ። እንግዲህ እኔና በገና እዚህ ጋር ተገናኘን ማለት ነው። በጣም የሚገርም ነው ማለት መስራቶ ገረመኝ። ፎቶ እያዩ መስራቱ እንዲሁም ደግሞ አንዱ ጥያቄ የትኛው ይከብዳል የሚለው ነው ማለት ከበገና ከክራር ከማሲንቆ መልመድ አሁን ለምሳሌ እኔ ለመልመድ ብነሳ ለመማር ብነሳ የትኛው ነው የሚከብደው? ይሄንን እምሎት ግን ያው ከርሶ አንፃር አይደለም የርሶ በ3 ቀን በጣም ለየት ያለ ነው። እሱ ራሱ ሌላ ጥያቄ የሚያስነሳ ነው። እንዴት በ3 ቀን በገና ለመልመድ የሚለው ግን እንደማንኛውም ወይም ደግሞ የርሶ ተማሪዎች እንደሚለምዱት የትኛው ይከብዳቸዋል? በመክፈት ደረጃ መሰንቆ ነው የሚከብደው። በማሲንቆ ይከብዳል። አዎ መሰንቆ አንድ ክር ላይ ነው ሁሉም ድምጽ ያለው። ለምን ያሁን በገና ላይ አስተማሪው ቃኝቶ ነው የሚሰጥ፣ ክራር ላይ አስተማሪ ቃኝቶ ነው የሚሰጥ። እሺ መሰንቆ ላይ ግን አስተማሪ አይቃኝ ራሱ የተቃኘ ነው። ጣትን ፈልገ ማግኘት ነው እና መሰንቆ ይከብዳል። ለመማር ደረጃ ረዘም ያለ ጊዜ የሚወስደው እሱ ራሱ ነው የሚቃኘው። ተማሪው ከቅኝት ነው የሚጀምረው። በገናና ክራር ግን አስተማሪ ቃኝቶ ሰጥተው አስተማሪው በቃኘው ቅኝት እየዘመርክ እየተለማመድክ በሂደት ቅኝቱን ተለምደዋለህ። መሰንቆ ግን ቅኝት ሳችል አጀምርም በቃ እሱ ነው የተለየ ነውና ቅኝት እያንዳንዱ ቅኝት ሳይችሉ መሰንቆ መጀመሪያ ቅኝት ነው። ከቅኝት ይጀምራል። ቅኝት ያወቀ ሰው ነው ማለት መጀመሪያ ስኬሎችን ያጠናል። ትዝታም ከሆነ ያን ቅኝት ያጠና በነዛው ይሄኛው ግን ሰላምታ ከሆነ ሰላምታ ላይ ይቃኝልሃል። በዛ እየተለማመድክ አዳፕት ታደርጋለህ። እየለመድክ ቅኝቱን ታውቀዋለህ። ከዛ ያጠበቅ ይያላል ትቃኛለህ። ያኛው ግን ቅኝቱን ካልቻልከው መጀመርም አይችልም። ከዚህ ከቅኝት ጋር በተያያዘ ከተማሪዎቹ የተለዩ አስተያየቶችን እንደሚደርሱት ሰምቼ ነበርና ብዙ ነው ማለት ምንድነው በተለይ ከበገና ጋር በተቆራኘው ማለት ነው። ከበገናው ጋር በተለይ መጀመሪያ አካባቢ አሁን ጎርጎሮስ እናስተምር ተማሩ በገና ሲባል የተለየ ዜማ የተለየ ቅኝት እንዳለው አርጎ ነው የሚረዳው። ማንም ሰው በገናን ሰምቶ እነዚህ ትዝታ ባቲ ምናምን በሚባሉት በእነዚህ ክራር መሰንቆ በሚቃኙበት ቅኝት የሚቃኝ አይመስለው ማንም ሰው። ከዛ ተመቶ ስለ ቅኝት ስናወራ እንዴ እኔ አስተውሳለሁ ለምንድነው ትዝታ ባቲ ምናምን ምትሉት በዘፈን ቅኝት የራሱ የበገና ራሱ ቅኝት አለው አለም የዳዊት የሚዘምርበት የነበረው ራሱን ነው የምንፈልገው ያሉት የዳዊት ቅኝት የዳዊት ራሱ ዳዊት እንደሚዘምረው እኔ እኮ እሱ የምታስተምሩ መስሎኛል። ማንም ሰው በገናን ትዝታ ባቲ አንቺ ወይ አምባሰል በሚለው ነገር ፈቃደኛ አይደለም ማለት ነው፣ ደስተኛ አይደለም። እና በዚህ ጊዜ ስጠይቅ የዛን ጊዜ አቶ አለማየሁ ወልደ ዮሐንስ ነበረ ትምህርት ቤት ነበረው። እኔም እሱ ጋር የተወሰነ ጊዜም ተምሬ ለቅኝት ደረጃ እሱ ጋር እጄም ተምሬ ስለነበረ ከሌሎች መምህራን የተሻለ በኢትዮጵያ ቅኝቶች ላይ የተለየ ሐሳብ ያለው ሰው ነው አቶ አለማየሁ ወልደ ዮሐንስ። በዚህ አጋጣሚ ላመሰግነው ወዳለሁ። በኢትዮጵያ በክራር በበገና በመሰንቆ ላይ ያቁን የሰራ ሰው ነው እና እዛ ላይ ምን አዲስ እይታ አለ ለቅኝቶቹ የተለየ ስያሜ የመስጠት እሱ እንደውም ግዕዝ እዝል አራራይ በሚለው ተነስቶ ነው እንደውም ሐሳቦች እሱ ጥልቅ ነው። እሱ ወደፊት ጥናት የሚጠይቀው ነው። እኔ ምን አረኩኝ ያን ነገር ለማስታገስ ተማሪዎች የሚያነሱትን ይሄ ማለት እኮ ሌላ አይደለም። አሁን ለምሳሌ ከመንዘምረው መዝሙር ውስጥ የዛን ጊዜ ሰላምታ ቅኝት መገቤ ስብሐት አለማዋጋ የሚዘምሩበትን ቅኝት ሰላምታ ቅኝት ይሄ ቅኝት ማለት ከዚህ ውስጥ አንዱን መዝሙር ወስደን የቅኝት ስም ማድረግ ነው እኮ ሌላ ነገር አይደለም። ማድረግ እንችላለን። የግድዛ ትዝታ ባቲ ማለት የለብንም። ደግሞ ሰላምታ በዛን ጊዜ በዚህ በሙዚቃ እንትኑስ ሚክሶሎዲያን ፔንታቶኒክ ነው የሚባለው። ስለዚህ ከዚህ ውስጥ ከሚዘመሩ መዝሙሮች ውስጥ ተማሪዎች ራሳቸው ነው የሚመርጡት። ይሄ መዝሙር ሰላም ለማርያም ተላለ እሷም መዝሙር ሰላምታ ብለን ወሰድናት ማለት ነው። የዚህ ቅኝት መለያ ከሚዘመሩ መዝሙሮች ውስጥ ይሄን ሊገልጽ የሚችለው ሰላምታ ስለሆነ ሰላምታ የሚለውን ወሰድን እና
ከዛ በኋላ ደግሞ ዋኔን ላይ ደግሞ ትዝታ ላይ ስንደም ዋኔን ከሚዘመሩ መዝሙሮች ውስጥ በደንብ እቺኛዋ ከሰላምታ እቺኛዋን ላላ ስለምናረጋት እቺኛዋን አንደኛውን ቁጥር ዋኔን ስለምትል ዋኔና አላት አንቾዬን ቅኝት ደግሞ ለነነነነ ስለሚል ይሄኛውን ከሚዘመሩት በአንቾዬ ከሚዘመሩ መዝሙሮች ውስጥ ስለ ቸርነት አለ ማለት ነው እና ይሄ የተማሪዎችን ጥያቄ ለመመለስ ትዝታ አንቾዬ አምባሰል ባቲ በዛኛው ሊዲያን ፍሪጂያን ሚክስሊዲያ ምናምን ባሉን እሱንም ትተን ለምን በገናውን ሊረዱት በሚችሉ መልኩ ለምን አናዘጋጀው ነገ ሊቃውንተ ቤተክርስቲያንም ሆነ በዘመናዊ ሙዚቃ ላይ ያጠኑ ሰዎች ራሱን የቻለ ስም ይሰጥበት ደረጃ ይችላልና እኛ እንደ ተቋም ማለት እንደ ትምህርት ቤት እንዳስተማሪ ለነዚህ ጥያቄዎች መልስ ሰጠውት ነኝ በግል ነው የሰጠውት እነዛ ጥያቄዎች ትክክል ናቸው እነሱ ነበረ በዛ አስተናግደናቸዋል በዛ መልሰናቸዋል ግን በዚህ አጋጣሚ የምንነግረው እነዚህ ቅኝቶችን ልክ ሌሎች ሊቃውንት እንዳወጡ አድርገው የሚደረጉ የሚነገሩ ተረክቶች ሰተቶች ናቸው ረጅም ሰዓት ግን በገናን የደረደሩበትን ጊዜ ያስታውሳሉ ምክንያቱም የጽሞና ነው ተብሎ የተመስጦ ነው ተብሎ ይታሰባልና ምናልባት እንደው በገናውን እየደረደሩ ልክ ሰዓቱን ሲያዩ የደነገጡበት ጊዜ የለም ማለት ሄድ መለስ ያሉበት አለ በገና እንደዛ ነው ጠባዩ በገና ሰዓት እንዴት እንደሚሄድ አታውቅም አሁን እንደው ሲደረድር እንኳን ትንሽ ትካልክ እንቅልፍ ይላል ያ እንቅልፍ አይደለም ሰው እንቅልፍ ይመስለዋል እንቅልፍ አይደለም መሰብሰብ ነው መሰብሰብ ሰው እንቅልፍ እኮ በጣም ጥሩ ነገር ነው ለሰው ሰው ወደ አንደኛ ውስጡ ያርፋል አሁን እኮ እነዚህ ሴንስ ኦርጋን እነዚህ እኮ አምስቱ ስሜት ህዋሳት ሚሰማው ማያየው የሚያሸተው እነዚህ ኦርጋኖች እኮ ይረበሻሉ ገብቷል ጣዕም የሌለው ድምጽ ጣዕም የሌለው ሽታ ጣዕም የሌለው ነገሮች ስታይ ምናምን ትረበሻለ እና ልክ ጣዕም ያለው ነገር ሲሰማ ደግሞ በገና በባህሪው ተፈጥሯዊ ከሆነ ነገር ስለሚሰራ ተፈጥሮችን ያቋል ገብቷል ይሄ ኢንተግሬሽን አለ ተፈጥሮ ከተፈጥሮ ጋር ያለናቸው ውህደቶች አሉ ስለዚህ በገና ምን ጠባ ያለው መሰለ ከእንስሳትና ከጽዋት ተዋጽኦ የተሰራ ስለሆነ ማንንም ሰው በገናን ሲሰማው ወደ ውስጡ ያስገባዋል እና እነዚህ አራቱ ባህሪያተ ስጋ የሚባሉ አሉ አራቱ ባህሪያተ ስጋ እሳት ውሃ መሬት ነፋስ ሰው የተሰራበት የስጋችን የተሰራበት ከዛ ነው እና እነዛ ባህሪያት እዛ ውስጥ አሉ ከዛ ወደዚህ ሲዋሃዱ ሰውነታችን ይረጋጋል ስለዚህ እስኪኛ ምን ረጋጋ ወደ ውስጣችን እናስገባው እስኪ እንስማው ሲደረድሩ ወንበዴ ነበርኩኝ አገር ያሰለቸው መስቀል ላይ ሆኖ ታሪኬን ለወጠው አስበኝ ስላልኩት በኋላ ስትመጣ ገነትን ለማየት የመጀመሪያው ሰው ሆንኩኝ ባለታ አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር አቤት ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር አስበኝ ስላልኩት አስበኝ ጌታዬ በዴ ነበርኩኝ ስርቆት ነው ሞያዬ
በመስቀል ላይ ሆኖ ሕዝቡን ያስብ ነበር እኔ ሳላየውም እንዲህ ያለ ፍቅር አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር አቤት ፍቅሩ የእግዚአብሔር አልታይም ብዬ ኃጢአትን ስሰራ ተመለስ ይለኛል ስሜን እየጠራ እንዳልሞትበት ነው በኃጢአት ታስሬ ፍቅሩን አልዘልቀውም እንደዚህ ዘርዝሬ አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር አቤት ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር መከራ ሲከበኝ መጥቶ ያጽናናኛል በሐዘኔም ጊዜ እግዚአብሔር ያዝናል አይኑ ከኔ አይርቅም ጥበቃው አይጠፋም ስሙን እጠራለሁ በጌታ ያላፍርም አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር አቤት ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር በጣም እናመሰግናለን። ዝማሬ መላእክት ያሰማል። እውነትም ድምጹ በጣም ወደ ውስጥ ነው የሚገባው ፍስስ እያለ የሚገባ ነው ወደ ውስጥ እንድንመለከትም የሚያደርግ ነው እንዳሉትም ብዙ ተማሪዎች ፈርተዋል ከዛ በኋላ እነሱም ደግሞ ሌሎችን እያፈሩ ነው ልክ እንደ ተስፋ አይነት ማለት ነው ግን ወደዚህ ከመግባቱ በፊት ምን አይነት ቁጭት ነበረቦት እርሶ ከበገናም ጋር በተያያዘ ሊሆን ይችላል እንዲሁም ደግሞ ከነዚህ መጫወቻ መሳሪያዎች ጋር በተያያዘ ምን አይነት ቁጭት ነበረቦት ምክንያቱም ብዙ ጊዜ ትልልቅ ነገሮች ተቋማት ከኋላቸው የሆነ ቁጭት መነሻም ይሆናቸው ይኖራልና እርሶ ጋስ ቁጭት ነበረ ወይ በደንብ ነው የነበረው ማውሳ መመራን ተቋም ስገባ እዛ ፒያኖ ተመራል አይቶ ነክቶ የመመርመር እድሉን ያገኙት እዛ ላይ ነውና ፒያኖ ስትከፍተው ከውስጡ አውታር ነው ያሉ የተደረደሩ አውታሮች ናቸው ያሉት አሁን ፒያኖ የክር መሳሪያ ነው አሁን ብዙ ሰው ፒያኖ የክር መሳሪያ መስሎት እንደዚህ ነው ፒያኖ እና ከውስጡ ልክ እንደዚህ አይነት አውታሮች አሉ ጅማቶች የተደረደሩ ኪውን ስትነካው እዛ ውስጥ ሄዶ ነው የሚነካውና መገረም ፈጠረብኝ አስተማሪ ኮንኩ በኋላ ምንድነው ያሰብኩት ያሬድ ሙዚቃ ትምህርት ቤት መግባት አስተዋውሳለሁ ያሬድ ሙዚቃ ትምህርት ቤት ለመግባት ግቢው ሞልቷል እና ከ380 ሰው ተጣርቶ 40 ሰው አልፎ ከ40 ሰው ደግሞ ምናምን እንደዚህ ዝርዝር ውስጥ የለውም እኔ አለቀስኩኝ በቃ አው ትክክል ቁጭት ለምን ከቦረና ስንት ተመላለሽ ያሬድ ሙዚቃ ትምህርት ቤት ጠቅልዬ ለመግባት
እና በቃ ያሬድ ሙዚቃ ትምህርት ቤት መገባውን በገና ለመማር ነው እኮ ነው። ያሬድ ሙዚቃ ትምህርት ቤት እኮ የሚመስለኝ ስሙም ያሬድ ስለሆነ የቤተ ክርስቲያን ዜማው ድጓው ጾመ ድጓው ሁሉ ይሄ የሚባለው ያሬድን ሁሉ ማገኘውና በቃ በገናውን ማውቅ ነው የሚመስለኝና በጣም ነው ቆጨኝ ያለቀስኩት። በቃ በጣም ቆጭ ተተበለስና ከዛ በኋላ ግን ሰንበት ትምህርት ቤት በገና ደረድራለሁ። እዛ ነገሌ ደብረ ሙዚቃ ኪዳነ ምሕረት ሰንበት ተማሪ ስለነበርኩኝ እዛ አብይ ጾም ላይ ደረድራለሁ። ከዛ 96 ላይ ነው እንግዲህ እና አዲስ አበባ ነው የመጣሁት። ከስራ ተባረሬ ነው ትርፍ ነው ተብዬ እነዚህ አዲስ አበባ ስመጣ 96 ዓመተ ምህረት ደግሞ የአዲስ አበባ ሀገረ ስብከትና ኢዮር መንፈሳዊ መዝሙር ቤት በገና ለምን ይጥፋ የሚል ትልቅ ቁጭት የያዘ ትልቅ ዝግጅት እያዘጋጁ ናቸው። በዛ መሃል ደግሞ ዶክተር ስቴፋኒ ቤልጂየማዊት ናት ጥናት እያጠናች ነበር በገና ላይና ከኔ ጋር ተገናኝታ እኔ ጋር መጣ በገናን እንግዲህ ከዚህ ፊት መጣ ይሰሩ የነበሩ ሰዎች ያለቁ ናቸው የሉም። አንድ አባት ነበሩ አቶ ሰዩም መንግስቱ ነፍሳቸውን ይማርና ሳቸው ታመው ነበረ እና በቃ የሚሰሩ እሳቸው ነበር እሳቸውም ታመዋል። ስለዚህ በገና በወቅቱ ዲሳፒር እያደረገ ነው ዘ ዳይንግ አርት እየተባለው ሁሉ በቃ የበገና መጥፋት እንትን እየተባለለት ነበርና እኔ ደግሞ ስለ በገና መጥፋት ስለ በገና ምናምን ሳላቅ ቤቴ ዘቦረና እንጨት ስራ ሰራለሁ። በዲዛይን ነው የምሰራው። እነዚህ መሰራቸው ተከን መጠናቸው በደንብ ፕሮፖርሽኑን አውጥቼ እነዚያውን የራሳቸው ቀመር አላቸው። በገናን በተለይ መጋቢ ሰባት አለሙ ጋር መጥቼ ከተማርኩ በኋላ በገና ዝም ብሎ እንደማይሰራና ቀመር እንዳለው ገመትኩ እና የራሴን ቀመር መንፈሳዊ ቀመር ማለት ነው። ፕሮፖርሽኑ ራሱ ቦክሱ ምን መሆን እንዳለበት ቁመቱ ምን እንዳለበት ስፋቱ ምን ያንዳንዱ የራሱ ቀመር እንዳለውና ያንንም እዛ ሰምቼ ስለነበረ እሱን ማድረግ ጀመርኩና እዛ እንግዲህ ጥናታዊ ጽሁፍ ሲቀርብ በተለይ መምህር ዳንኤል ሰይፈ ሚካኤል ያቀረበው ጥናት ይበልጥ በገና ላይ ትኩረት እንዳደርግ እንደወደው እንደገናም በወቅቱ ተላልፈ የነበረው መልእክት የቁጭት መልእክት ነው። በቃ ድርሻችሁን ተወጡ እንደዚህ አይነት ነገር ነውና ያ ነው እንግዲህ እኔ ላይ አንደኛ ያሬድ ሙዚቃ ትምህርት ቤት ለመግባት ብዙ ጊዜ መጥቼ ማጣቴ፣ ሁለተኛ ደግሞ ስመጣ ይሄ ነገር እየጠፋ ነው መባሉ ለምን አንሰራም የሚለው ነገር ሐሳብ ይዞ መጣ። እቺ ዶክተር ስቴፋኒ በቃ እየጠፋ እንደሆነ ምናምን ተብላ መታኔ ጋር አንተ ስትል ቁጭት ያዘኝ ይበልጥ እሷ እንዴት ውጭ ዜጋ ሆና በገና ስታጠና እንዴትኛ ይሄን ነገር መስራት ያቀተናል የሚለው ነገር ሐሳብ መጣ። ማተቋማት እጄ አቀርብኩኝ ሐሳቡን ለምን አናስተምርም በገና መሰንቆ ክራር እነዚህ ዜማ መሳሪያዎችን ለምን አናስተምርም? እኔ አስተማሪ ነኝ መስራት ይችላል ማምረትም ይችላል። ከዛ በቃ እዛ እንትን አለ ተጀመረ። አቡነ ጎርጎርዮስ 96 ዓመተ ምህረት ሐምሌ ላይ የመጀመሪያው በገናውን ሄጄ እነዛ ልጆች ቅድም ያልኩ በወረና ማቃቸው ልጆች ያልኩ አዋሳ መጥተው ከነሱ ጋር በገና መሰንቆ 10 በገና 10 መሰንቆ ስርቼ መጣሁኝ ማለት ነው። እና አቡነ ጎርጎርዮስ ማህበረ ቅዱሳን ምክራ ሐሳቡንም አቅርቤ ማለት ነው ለምን አንሰራ የሚለውንም ሐሳብ በጽሁፍ አቅርቤ የመጀመሪያው 10 በገናና 10 መሰንቆ ተሰርቶ መምህራን ተመድበው 96 ዓመተ ምህረት በገና ተጀመረ። እና ያ ቁጭት ነው እንግዲህ እኔ ለመማር የደከምኩትን ድካም ስለማቅ ልክ በዚህ ድካም በኔ ድካም ሌሎቹም ተሳይሉ እንት እንዲያረግ ያው ፈቃድ እግዚአብሔር ነው። እግዚአብሔር ይሄን ነገር ስላደረገ ነው። ስለዚህ በዚህ ቁጭት ጀመሩ ማስተማር እንዲሁም ደግሞ መስራትም ጭምር ጀመሩ። ስለዚህ ምን ያህል አመት አስተማሩ ማለት ነው? 28 አመት እንግዲህ አጠቃላይ እንግዲህ አራት ሱባኤ ማለት ነው። በገና መስራት ከጀመርኩ ጀምሮ ማለት ነው። በሱባኤ ስም ቁጥር አራት ሱባኤ ማለት ነው። እና ማስተማር ከጀመርኩ ደግሞ እንግዲህ በተቋም ደረጃ አቡነ ጎርጎርዮስ 96 ዓመተ ምህረት ነው። ከ96 ጀምሮ እስከ 2003 ድረስ አቡነ ጎርጎርዮስ አስተማርኩኝ። ከዛ በኋላ ደግሞ የራሳችንን ተቋም ያው ከፍጹም ጋር 2005 ላይ ተገናኘን። 2005 ላይ ማምረቻችን ወደ ሽርክና ሻገረን ሲሳይና ፍጹም የሚለውን የማምረቻ ድርጅት መሰረትን። ከ2005 ልክ እሱን እንደመሰረትን ፍጹም ጥሩ የእንጨት ባለሙያ ስለነበረ የበገናም ተማሪ ስለነበረ ሙሉ ለሙሉ በገናውንና መሰንቆውን ምርቱን እሱ በዋናነት ሲመራው እኔ ደግሞ ማሰልጠኛው ላይ ወደ ማሰልጠኛው ስራ መተን ማሰልጠኛው 2006 ዓመተ ምህረት ተመሰረተ ማለት ነው። ከዛ እስካሁን 2006 እስካሁን ድረስ እየሰራን ያለ ነው ማለት ነው።
ስለዚህ በጣም በርካታ በገና ደርዳሪዎችን ክራርም ማሲንቆ ተጫዋቾችንም አፍርታችኋል ማለት ነው። መጽሐፍም ጽፏል አይደል? አዎ መጽሐፍም የበገና መማሪያ መጽሐፍ አለ። ያው መጽሐፍ ደግሞ በዩቲዩብ ትምህርቱ ይሰጣል። ስለዚህ መሰረታዊ የጣት እንቅስቃሴ የምት ጊዜ አጠባበቅ የድምጽ አወጣጡን ካወቀ በኋላ በራሱ ሊጨርስ ይችላልና ብዙ መርጃዎችም ስላሉ ብዙዎቹ እንደዛ ያደርጋሉና በመደበኝነት ግን ያስተማርናቸውን ተማሪዎች አስጨርሰን በወላጆቻቸውና እንግዶች ጠርተን በደንብ እዛ ላይ ፐርፎርም አድርገው አሳይተው ነው እናስመረቃቸው። እርሶ እንግዲህ ከዚህ በኋላ ህልሞ ምንድነው? ልክ እነዚያውን የአሬን ሙዚቃ ትምህርት ቤት ሌሎች ሙዚቃ ትምህርት ቤቶች በተደራጀ መልኩ ስልጠናውን እንደሚሰጡ እነዚህም ስልጠናዎች በደንብ ተጠንተው ስልጠናቸው የተሟላ አሁን እንትን ሁሉ ማለት አሁን ፒያኖ ጊታር ሳክስ ምናምን ቫዮሊን ቪዮላ እነዚህ ምናምን እንትኖች በዲፕሎማ በዲግሪ በማስተርስ ከዛ በላይ ሁሉ አላቸው። እሱ አልፎ ሁሉ ኮማንዶ ሁሉ ቋለው ቤልት አለው አለ አረስመንስ እስከ 7 ቤልት አለው አለ ቡጢ ሁሉ ቋለው ይሄ ምንም የለው 3000 ዘመን የቆየ ዜማ መሳሪያ 5000 እድሜ ያለው የኢትዮጵያ መገለጫ የሆኑ እነዚህ ሀገር በቀል የዜማ መሳሪያዎች ደረጃ ሳይወጣላቸው እሱ ቁጭቴ ነው አዝናለሁ። ደግሞ ከዛም ባለፈ ደግሞ የውጭ መሳሪያ ተመረው የሀገር በቀል ዕውቀታቸው ላይ ማለት እነዚህ ዜማ መሳሪያዎች ላይ ንቀት ያላቸውን ሰዎች ማሳፈር ፈልጋለሁ እንዲያፍሩ ፈልጋለሁ። ማለት ኢትዮጵያዊ ናቸው የራሳቸው ታሪክ አላቸው የራሳቸው ባህል አላቸው የራሳቸው የዜማ ቃል አላቸው። እዚህ ነገር ላይ ሳይሰሩ ግን ለዘመናት በገናን ሲሳደቡ መሰንቆን ኋላ ቀር ነው ሲሉ ያሉ ሰዎች ኋላ ቀር እንዳይሆኑና እንደሚፈውሱሉ ነፍስ ስጋ እንደሚፈውሱሉ በእድሜ እንዳዩ ፈልጋለሁ። እጅግ አድርጌ ነው ማመሰግነው ሊቀ ልሳናት መምህር ሲሳይ ደምሴ ለነበረን ቆይታም እጅግ ደስ የሚል ቆይታ ነበረን። በየመሃሉም እንዲሁ ዝማሬዎችም ጭምር ነበሩ። ብዙ ልጆችን ያፈሩ ነው ብዙዎችን ያስተማሩ ነው። ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። እሳቸው ብቻ አይደሉም እዚህ ስቱዲዮአችን ያሉት የእሳቸው ተማሪ ነበረው እንዲሁም ደግሞ አሁን እሳቸው አስተምረውት እሳቸው ጋር ሰልጥኖ በገናም መሰንቆም ክራርም ያስተማረ ያለ ተማሪያቸው አለ። ስለዚህ የዛሬ ዝግጅታችን የስለማን ማብቂያ የሚሆነው በዝማሬ ነው። በሱ ነው የምንሰናበተው ተመልካቾቻችን። ተማሪው ይምጣ አይደለ? ስለዚህ በሱ እንሰናበት። አዎ ተመልካቾቻችን ለሰጣችሁን ጊዜ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ዝማሬውን እንሰማና በዛው እንሰናበታለን። ተስፋችን ተቀበሉልን። በድጋሚ እንኳን ደህና መጣ። ይሰማል እግዚአብሔር ይሰማል ሁሉን በጊዜያቱ ይሰራል የማይሰማ ዝም ቢል የልጆቹን ጩኸት ላይ ቀና በሉ ያዘናችሁ ሁሉ ከአሉ ጌታዬ ድኛን በሉ እግዚአብሔር ነውና ፍጹም የታመነ እንደተናገረ እንዳለው የሆነ ይሰማል እግዚአብሔር ይሰማል ሁሉ በጊዜያቱ ይሰራል ከቶ እንደማይሰማ ዝም ቢል የልጆቹን ጩኸት ላይ የሸረሪት ድር ነው የፈታኝ ጉልበት ሲፈርስ አይተነዋል እግዚአብሔር ጣት የብርሃን ልጆች መኑ በስሙ የልባችን መሻት ይሰምራል በቀኑ ይሰማል እግዚአብሔር ይሰማል ሁሉን በጊዜያቱ
ይሰራል እንደማይሰማ ዝም ቢል የልጆቹን ጩኸት ችላ አይልም እውነት ብትረገጥ ድሃው ለገዳዩ እንኳን ቢሰጥ ጊዜው ለክፎች ቢመቻቸው እንኳ የሰማዩ ጌታ አይረሳንም ደካ ይሰማል እግዚአብሔር ይሰማል ሁሉን በጊዜያቱ ይሰራል ከቶ እንደማይሰማ ዝም ቢል የልጆቹን ጩኸት ችላ አይልም ዝም ትበል ዘወትር በፊቱ እግዚአብሔር ስላለ ቃልነቱ ማርታ ትታወቂ ወንድምሽ ይነሳ ጌታሽ ኤልሻዳይ ነው ከሞትም ያድናል ይሰማል እግዚአብሔር ይሰማል ሁሉን በጊዜያቱ ይሰራል ከቶ እንደማይሰማ ዝም ቢል የልጆቹን ጩኸት ችላ አይልም ይሰማል እግዚአብሔር ይሰማል ሁሉን በጊዜያቱ ይሰራል ከቶ እንደማይሰማ ዝም ቢል የልጆቹን ጩኸት ችላ አይልም ዝማሬ መላእክት ያሰማልን እናመሰግናለን በጣም